ሄርሜላ በአብረሽ ምክንያት ሀገር ለቃ ልትወጣ ስትል እና አቤላ ደረሱባት። በጣም በጣም ያሳዝናል። እንግዲህ ተስፋ ቆርጣ በመጨረሻም ሀገር ለቃ ለመሄድ ወስና ሻንጣዋን አዘጋጅታ ይመስለኛል አብረሽ እንድትሰናበት በሄደችበት እና ሮቤል አግኝተዋት እና ማርቲ አግኝተዋት ሻንጣዋን ይዘው ወደ አቤላ ቤት ወስደው ደብቀውባታል ማለት ነው። አግኝታው ይዘው እንዳትሄድ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ተተረፈ ይበልልኝ። ቤተሰብ እንግዲህ ሰሞኑን ውዝግቡ እንደቀጠለ ነው ማለት ነው። አንዳንድ ሰዎችም ተስፋ እየቆረጡ ይገኛሉ። እንግዲህ ኮሜንታተሮችን ለማየት ሞክሬ ነበር። በጣም በሚገርም ሁኔታ ብዙ ሰዎች በቃ ሄርሜላ ከአብርሽና ሩታ ህይወት እንድትወጣ ይፈልጋሉ። አንቺ ሄጂ መሄድ አለባት፣ እውነት ባደረገው ድራማ ብቻ ሆኖ እንዳይቀር ውሽሚት ውሽሚት የሚሉ ብዙ ናቸው ማለት ነው። ያውም በአቤላ ቤት ነው እንዳለ ኮሜንታተሮች በአጠቃላይ ያው እንድትሄድ ይፈልጋሉ ማለት ነው። እሷም ያው እንግዲህ እንደምታውቁት ነገራቶች ሁሉ ግራ ገብቷታል። አብረሽም ከአንዴም ሁለቴ ሶስቴ እኔ አልፈልግሽም፣ ልጄንና ሚስቴን መርጫለሁ፣ ከእነሱ ጋር መሆን እፈልጋለሁ ብሎ ተስፋ ስላስቆረጣት ይመስለኛል። እሷም ተስፋ በመቁረጥ ሀገር ልትለቅ ይሆን ሰፈር ልትቀይር ይሆን ባልታወቀ መልኩ እንግዲህ ሻንጣዎቿን እቃዎቿን ጠቅልላ አንስታ፣ ነገር ግን በሰዓቱ አልነበረችም። እነሱ ቢፈልጓት አላገኟትም። በመጨረሻም እሷ ወደለችበት ነው እሷን ሊፈልጓት የሄዱት ማለት ነው። ያው እንግዲህ ወንድሟ እሷ ያለችበትን አውቃለሁ ብሎ ነው ይዟቸው የሄደው ማርቲንና አቤላ ማለት ነው። እና ያሳዝናል። እኔ መጀመሪያ ብያለሁ፣ የእውነት ነው የምላችሁና ሄርሜላ በጣም የዋህ በቃ ሳቄታ ፈገግታ ያላት ደስ የምትል ልጅ ናት። እና እኔ መጀመሪያም ብያለሁ፣ ዞሮ ዞሮ ሄዶ ሄዶ አብርሽና ሩታ ይታረቃሉ፣ እሷ በኋላ ትጎዳለች። እች ልጅ ካሁኑ መስመሯን ብትይዝ ይሻላታል እያልኩ ነበር። እንግዲህ ያው ያልኩትም አልቀረም ማለት ነው። አሁን በዚህ ሰዓት አስባችሁታል? እሷ ብቻዋን አይደለችም፣ እርጉዝ ነኝ ብላለች። እንግዲህ ከዛ በኋላ ስለ እርግዝናዋ ባታወራም አሁን አብርሽ ያለበት ሁኔታም አሳሳቢ ስለሆነ ይመስለኛል። ያው አማረኝም ስትል አንሰማትም፣ ምንም አላየናትም። እና አንድ ነፍስ ብቻ አይደለችም ብር ብላ የሆነ ቦታ እንኳን እንዳትኖር እርጉዝ ናት። እንግዲህ ሰው ያስፈልጋታል እና የት ነው የምትሄደው የሚለው ነገር አሳሳቢ ነው። የእውነቴ ነው የምላችሁ ነው። ሴት ልጅ በዚህ ደረጃ ጥንቃቄ ማድረግ አለባት። በተለይ እንደዚህ አይነት ስህተት ጥንቃቄ ሊደረግ ይገባል ማለት ነው። እንግዲህ ያው ማንም ሰው አንድ ፈተና ሲመጣበት ያው ፈጣሪ የሚወጣውን ፈተና ነው የሚሰጠውና ምናልባት ይህን ፈተና የምትችልበትን አቅም ይሰጣታል ብዬ ተስፋ አደርጋለሁ። እና ያው በጣም ነው የሚያሳዝነው። እሷ ይመስለኛል አብርሽን ለመሰናበት ነው የሄደችው። እነሱ ግን አያውቁም። እኔ ያለችበትን አውቃለሁ ብሎ ወስዷቸዋል። የት እንደሚያደርሳቸው አልታወቅም። ግን በሆነው ነገር በጣም አዝኛለሁ። የእውነቴን ነው የምላችሁ፣ አሳዝናኛለች ማለት ነው። እርጉዝ ናት። በዚህ ሰዓት ብቻውን መሆን አልነበረባትም። ሰው በሚያስፈልጋት ሰዓት ነው፣ ወሳኝ በሆነበት ሰዓት ነው እንግዲህ አብርሽ የተለያት ማለት ነው። ከጅምሩ መጀመሪያውን እዚህ ውስጥ ባትገባ ጥሩ ነበረ። አንዳንድ ሰዎች ውሽሜት ብላችሁ ሙሉ በሙሉ በሷ የምትፈርዱ ሰዎች ግን አንዳንዴ ቆም ብላችሁ አስቡ። ሩታ አብርሽን አልፈልግህም ብላ ነው የፈታችሁ። አልፈልግህም ብላው ማለት ነው። ያው እሱም ፈቷት ነበረ። በዛ መሀል ደግሞ አብርሽ ሚስት አልነበረውም። አንድ ባል ሚስቱን ፈታ ነው አይደል? ባለትዳር አይባልም። እሷ ያገኘችው እሱን በዛ ሰዓት በተፋቱበት ሰዓት ነው።
አንድ ባልና ሚስት ከተፋቱ በኋላ ደግሞ ባልና ሚስት የሰው ባል ቀማች አይባልም። እኔ እንደገባኝ ማለት ነው። እና እንደፈረመላት ተናግሯል። ስለዚህ ይህን ያህል ለምንድን የምትፈርዱባት? እኔ ጠርጥሬ ነው ማለት ያው ሁለቱም ስለሚዋደዱ በንዴትና በእልህ በቃ ተገፋፍተው ተለያይተዋል እንጂ ይዋደዳሉ፣ ይፈላለጋሉ፣ እንደሚታረቁ እንደሚመልሱ እርግጠኛ ነበርኩኝ። ግን ያም ሆነ ይህ በሰዓቱ ተጣልተዋል፣ ተለያይተዋል። በዛ ሰዓት ነው እሷ ያገኘችው አብርሽን እና እንደ ሴት ስታስቡት እሱ ከሷ ተለያይተው ነበረ፣ ብቻውን ነበረ እና በዛ ሰዓት ሌላ ህይወት ቢቀጥል ይሄ ኖርማል ነገር እኮ ነው። ውሽሚት አያስበላትም። ውሽሚት የሚባለው እንዴት መሰላችሁ? አንድ ባለትዳሮች ባልና ሚስት አብረው ኖርማሊ በትዳር ውስጥ እያሉ ምንም አይነት ጥል ምንም አይነት መለያየት ሳይኖርባቸው ሌላ ሴት በሷ ላይ ሄዳ ያንን ወንድ ወዳ አማልለው ወንዱን ስትወስደው ወደ ራሷ ነው ውሽሚት የሚባለው እንጂ በተለያዩ ሰዎች መሀል ገብታ ያው ይሄ ሌላ ህይወት ነው ማለት ነው። እና ብዙ አትፍረዱባት ለማለት ያክል ነው። ለማንኛውም እኔ በጣም አሳዝናኛለች። እንግዲህ የቅናት ከማለት ውጪ ሌላ ምንም አለም የደረሰችበትም እናያለን። ወዴት እንዳሰበችም ወዴት ለመሄድ እንደወሰነች ከሀገር ለመውጣት ነው ወይስ ኢትዮጵያ ውስጥ ሆኖ ከአንድ ሀገር ወደ ሌላ ሀገር ማለት ከአንዱ ክልል ወደ ሌላ ክልል ምናምን እንደዛ አካባቢ ወይ ደግሞ ከአዲስ አበባ ወደ ክፍለ ሀገር ከክፍለ ሀገር ወደ አዲስ አበባ እንደዛም ሊሆን ይችላል። ያው ዘው ተብሎ ወደ ውጭ ሀገር እንደዚሁ አይኬድም። ምክንያቱም ውጭ ሀገር ለመሄድ በጣም ብዙ ፕሮሰስ አስፈልገዋል። ዝም ተብሎ አይደለም የሚወጣው። እኛም ወተን አይተነዋልና አሸውዱን ሀገር ልትወጣ አይደለም ግን ሀገር ሰፈር ልቀይር ወይም እንዳልኳችሁ ከክፍለ ሀገር ወደ አዲስ አበባ ከአዲስ አበባ ወደ ክፍለ ሀገር ምናምን የመሳሰለ ሊሆን ይችላል ብዬ አስባለሁ። ለማንኛውም እንግዲህ አብረን የምናየው ይሆናል የሚፈጠረውን። እስከዛ በያላችሁ በሰላማችሁ ይብዛ። እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላም ሁኑ።